የሚኖሩ ዜጎቻችን ሰብአዊ መብቶቻቸው ተጠብቆ ልዩ ችሎታቸውን በማነሳሳትና በመደገፍ በትምህርት በተለያዩ የስልጠና ማዕቀፍ ተጠቃሚነታቸውን ተግባራዊ ማድረግ። ሶስተኛ በማህበረሰቡ ዘንድ ያለውን መገለልን ለመቀነስና ከኦቲዝም ጋር ለሚኖሩ ዜጎቻችን ይበልጥ ሁሉን አቀፍ አካባቢን በመፍጠር ተግዳሮቶችን መቀነስ። አራተኛ ግለሰቦችና ድርጅቶች ሀብቶችን፣ ሀሳቦችን እና ልምዶችን በማጋራት በተለያዩ ዘርፎች አጋዥና ባለቤት ሊሆኑ የሚችሉትን የጤና፣ የትምህርት፣ የፖሊሲና የሕግ የመሳሰሉትን አካላት ጋር በጋራ በመሮጥ እንዲሁም ጥልቅ የሆነውን በተለያየ ህብረ ቀለማት የሚገለጸው የኦቲዝምን ስሜት ለማጋባት በእጅጉ ይረዳናል የሚል እምነት አለ። የቤተል አዳማ ኦቲዝም ማዕከል በአዳማ ከተማ ይህንን የማህበረሰብ ተጽዕኖ ለመቀየር በትጋት እየሰራ ነው። ማዕከሉ በዚህ ዓመት የግንዛቤ ማስጨበጫ ወር እንደ ከተማችን በተጨማሪ የትምህርቱ ማህበረሰብ ባካተተ መልኩ በተመረጡ ትምህርት ቤቶች ከጤናው ዘርፍ ጋር በመሆን እና የትምህርት አመራሮችን ማህበረሰቡን በማካተት የትምህርቱ ማህበረሰብ ግንዛቤ በመስጠት ከሀገር ሽማግሌዎች፣ አባገዳዎች፣ ከማህበረሰቡ ተወካዮች፣ ከመንግስት የስራ ኃላፊዎች፣ ከባለድርሻ አካላት ጋር የምክክር ጊዜ በማዘጋጀት ከኦቲዝም ጋር የሚኖሩ ልጆች ወላጆች ጋር እንዲሁም ማዕከሉ አሁን ለደረሰበት ጉልህ ሚና ከነበራቸውና አሁንም ካላቸው ጋር ሰፊ ስራ ሲሰራ ቆይቷል። ማዕከላችን የያዛቸው ተግባራት መካከል አንደኛ አካታችነት ያለው የትምህርት ስርዓት ኢንክሉሲቭ ኤጁኬሽን የሚባለው ለልጆቻችን መፍጠርና ተጠቃሚነታቸውን በማረጋገጥ መስራት። ሁለተኛ በትምህርቱ ማህበረሰብ ዘንድ የጠለቀ ግንዛቤ እንዲኖርና ለልጆቻችን በየትኛውም ስፍራና ትምህርት ቤት ምቹ አካባቢን መፍጠር። ሶስተኛ በልጆቹ ለውጥ ላይ ወላጅ ከ85% በላይ ድርሻ ስላለው ተከታታይነት ያለው የወላጆች ስልጠና ማስፋት፣ የህይወት ዘይቤያቸውን እስከ መቀየር ድረስ ማገዝ። አራተኛ በዓመት ውስጥ ለተወሰነ ጊዜ ወላጆቻቸውን በተለይም እናቶቻቸውን የማሳረፍ ስራ መስራት። አምስተኛ የቮኬሽናል ትሬኒንግ የሚባለውን በማጠናከር ልጆቻችን እንደየችሎታቸው እና እንደየአቅማቸው ወደ ተግባራዊ ልምምድ እንዲገቡና ራሳቸው የሚችሉበት መስመር መዘርጋት፣ በተግባር